ነገ ጥሎሽ ላይ ይጣልልኛል ብዬ አስቤም ስለማለቅ ይሆናል የደነገጥኩት። ስለደነገጥኩኝ እንዳይደብር ይቅርታ። ያደረኩት የእጮኛሽ ፋሚሊዎች ናቸው ውጭ ሀገር የሚኖሩት እና እጅግ ትልቅ ነገር ነው የታሰበው። አሰላሙ አለይኩም ወራህመቱላሂ ከስከሰና ቁመ ዘይዶ ወደ ቤት ወደ ዛራ ላይ የተዛደኩ አይደለም። እኔ ከመጀመሪያው እንደምነግርህ ብትሰማ ኑሮ ዛሬ በእንደዚህ አይነት መልኩ አንተ ይቅርታ መጠየቅ ሽርሙጥና የተናነስ ማታ ደውነት ሄዶ እሺ፣ ታዲያ ምንድን ነው እያደረግ ያለው አንተ? አዳም ሰው ከሽርሙጥና የተናነስ ትዝረግረግ ወደ ሚስት ተመለስ። ሶፊያ ለጥሎሽ ቤት ተሰጠኝ ትላለች። ሀዋ ሰይድን በጣም የሚያሳፈር ስድብ ሰደበችው ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ ደብለቅለቅ አድርጌ መጥቼላችኋለሁ ቪዲዮ ማለት ነው። እስከ መጨረሻ አዳምጡ። ኮሜንት ሀሳባችሁንም አስቀምጡልኝ እላችኋለሁ ምን እንደተሰማችሁ። እንግዲህ ከደስ ከሚለው ልጀምርላችሁ። በሶፊያ ዙሪያ ላይ እንግዲህ ሁላችሁም ታውቃላችሁና ያው የአረብ ሀገር ሴት ስትደሰት የሁላችንም ደስታ ነው። እውነት ከሆነ እሰየው፣ አላህ ከዛም በላይ ይስጥሽ፣ ይገባሻል፣ ያንስሻል እንደውም እና እውነት ከሆነ ነው የምላችሁና የባሏ ቤተሰቦች ውጭ ሀገር ነው ያሉትና የቤት ስጦታ ተበርክቶልኛልም ብለሻል። ያው ልጁም እንደተናገረው እኔ እርሽበት ቢሮ ትንሽ ውዝግብ ነው ያደረገኝ ማለት ነው። እና እርሽበት ቢሮ ምንም ነገር ወለ ሶፍት የለው ወለ እስክሪብቶ ማስቀመጫ የለው። እንግዲህ እኛ ቢሮ ስናቅ ብዙ ኮተቶች ይኖረዋል ሰውየው ፊት ለፊት ማለት ነው። እና እሱ ያው አንድ ላፕቶፕ ብቻ ጥቁር ጠረጴዛ ላይ ነው ቁጭ አድርጎ የተቀመጠው። ሲቀጥል ደግሞ ከባል ቤተሰብ የሚመጣ ስጦታ ደግሞ ቢቀርብሽ ነው የሚሻለው ማለት ነው። ስጦታቸውም ቀርቶ ምንም ቀርቶ አንቺን ብቻ ወደውሽ አክብረውሽ እሱ ራሱ ከቤት በላይ አገር ከሚሰጡሽ በላይ ነው ማለት ነው። የባል ቤተሰብ አንቺን ተቀብሎ ከወደደሽ ምንም ነገር ይቅር፣ በቃ ያ ነው እኔ ደስ የሚለኝ ማለት ነው። ሲቀጥል ደግሞ ያው እሱ መቼም እሱ ይበልጣል እንዳትሉኝ ነው። ያው እሱና እሷ ቢዋደዱ ነውና እንዴት ቀደመ ቤቱ እኔ እንጃ፣ እኔ አላመንኩምና ያው ይሄ ምቀኝነት አይደለም፣ እውነቱን ለመናገር ማለት ነው። ምቀኝነት አይደለም ወላሂ። ሶፊያ ከዛም በላይ ይገባታል። በጣም የዋህ ናት። በጣም ጥሩ ልብ ያላት ናት። እስካሁን ድረስ ቶፊቅን ስለምትወድ በታማኝነት ማንም ወንድ ጋር ሳትቀላብት ማንም ወንድ ጋር ሳትጃጃል ዛሬ ላይ ደርሳ ቶፊቅ በራሱ መንገድ የራሱ ምርጫ ሲመርጥ ነው እሷም የራሷ ውሳኔ የወሰነችውና ሶፊያ የምትጠላ ልጅ ሳይሆን የምትወደድ ልጅ ናት። ከዛም በላይ ይገባታል። ድንገት በምቀኝነት እንዳታስቡት ነው ይሄን የምተነትንላችሁና ሶፊያን በጣም የምወዳት የዋህ ልብ ያላት ልጅ ናት ማለት ነው። እና እውነት አልመሰለኝም። ያው አንዳንድ ጊዜ ዩቲዩበሮችን ታውቃላችሁና አንዳንድ ጊዜ የሚገቡበት ቦታ የሚታየው ነገር ሁሉ ማንንም እንዳታምኑ ነው የሚያደርጋችሁ። እና ለዛ ብዬ ነው እላችኋለሁ። ያው እናንተም ደግሞ ተረዳላችሁ ብዬ አስባለሁ። ብዙ ዩቲዩበሮች እያታለሉን ስለሆነ ሁኔታውንም ደግሞ ስታዩት ደግሞ ሰርፕራይዝ እንደዚህ እኔ እንዲቀለል ያለ ነገር አይደለም። ቤትን የሚያክል ወይ እሱ መኖር አለበት ወይ አይኗን ታስራ የሆነ ወዘተ ነገር ነው ሰርፕራይዝ ማለት ነው። እና አካሄዷ ራሱ ሰርፕራይዝ የተደረገች አመስልም ሁኔታዋ ራሱ ማለት ነው። ያንን በማስመልከት ነው። እና እንትን አዋ ደግሞ ሰይድን ያው እኔ ቃሉን አልደግመውም፣ ያው ያለችውን ሰምታችኋልና አንደኛ ከአንድ ሙስሊም አይጠበቅም። እንደዚህ ልትይበት የቻልሽው ደግሞ ምክንያት ሊኖርሽ ይችላል። ሰይድ በዚህ ናህል እኔ እንጃ የምትዩ ሰው አይደለም። እኔ ሰይድን ባልወደውም እኔ ምንም አላረገኝም፣ የማንም ሰው ጠላቻ የለኝም። የሚያረጋቸው ነገር ይሄንን የሚያሰድበው ስድብ አይደለም። ባልጌው ምናምን ልክ አልጋ ላይ እንዲያሽው ነገር ዝሙት ሲያደርግ እንዳየሽው ነገር ነው እየተሳደብሽ ያለሽውና እሱ እንኳን ሮዛን አገባታለሁ ብሎ
ነገሮቹ ካለቀ በኋላ ነው ሮዛን አቅፎ መሳም የጀመረው እንጂ ብዙ ልጆች ሴቶችን እንኳን እጁን ዘርግቶ ራሱ ሰላም አይላቸውም። አንደኛ ነገር አንቺ እውነት ሱመያን የምትወጂ ትመስያለሽ እንጂ ወረቢ ነው የምልሽ ሱመያን አትወጃትም። ሱመያን አብረሻት አንድ ማድ በልተሻል፣ አብረሻቸው ኑረሻል፣ ክፉ ደጉን አብራሽ ኑረሻል። ስደት እንግዲህ ታውቃላችሁ ምን ያህል እንዴት እንደምትዋደዱ ምን ያህል ለሰው እንደምትኖሩ ስደት ያስተምራልና አንቺ እውነት ሱመያ ጋር አንድ ቤት ኑረሻል። እውነት ሰይድና አንቺ ሱመያ ሆናችሁ አንድ ማድ በልታችኋል። አንቺ ግን የበላሽበትን ወጪ ሰባሪ ነሽ። አዩ እና አንቺ ሱመያ የመን በመጣችበት ሰዓት የፈለገ ነገር እነዚህ ልጆች ይጎዳዱ። ባልና ሚስት መሀል የገባ ሰው እንደ ጦስ ዶሮ ተወርሮ ይሞታል እንጂ ምንም አይጠቅምም። ወረኛ ሆኖ ነው የሚቀረው ማለት ነው። በዛን ሰዓት ሱመያ የመን እያለች ሰይድ የመን እያለ ለአንቺ ጥሩ አጋጣሚ ነበረ። አንቺ በየቦታው እየተሽለቆለቅሽ ከምትኖሪ ማለት ነው። አንቺ ሱመያን ቆይ ሱመያ እንደዚህ ብለሽ ምንም ነገር ሳትነግሪያት ሱመያ ስትደውልልሽ አንቺ ደውለሽ ሱመያን የሆነ ቦታ ወይ ቤትሽ ቀጥረሻት ወይንም ደግሞ እሷ ስትደውልልሽ ሰይድን አስከትለሽ ከኋላ በርቀት እዘሽ ሂደሽ ሱመያን ሰርፕራይዝ ማድረግ ነበረብሽ። በዛን ሰዓት ሱመያና ሰይድ ሲገናኙ ምንም ነገር አይሉም ነበረ። አሁንም አልረፈደብሽም፣ እድሉን ተጠቀሚ። ዝም ብለሽ አንተ ምን ብለሽ ከምትሳደቢ አንቺ እውነት ለሱመያ የምታዝኒ ከሆነ እውነት የምትወጃት ከሆነ የልጆች እናት ናት። እስቲ አንቺ በቤትሽ ልጅ ተሸክመሽ ይሄን የመሰለ ባል በኑሮ አልተጎሳቆሉ ጥላቻ የለባቸው። በዛ አጋጣሚ አዩ ገባች፣ አዩ በጠበጠቻቸው፣ አዩም ወጣች ከመሀላቸው። አሁን ይሄ ሰውዬ ምንም የለም፣ አሁን ሲንግል ነው። አንቺ በዛን ሰዓት ሲንግልስ ባይሆን ምን ችግር አለው? ሱመያ አዩን በማግባት ቅር አይለኝም ብላለች። አንቺ አውቀሽ የምትወጃት ትመስልያለሽ እንጂ እውነት አሁን ላይ አንቺ ነሽ የነሱ ምቀኛ ማለት ነው። እንዲታረቁ ማፈልጊ አንቺ ነሽ። አሁን ደግሞ አለማፈርሽ ደግሞ ዝሙት ነው ምናምን ይሄ ምናምን ነው ብለሽ ትሳደቢያለሽ ማለት ነው። ነገሩ በደንብ አላጣፋሽም ማለት ነው። አንቺ ሾካካ ማለት ነው። እንደዚህ ባልና ሚስት መሀል ለመወደድ ብለሽ የምታሽቃብጭ እኛስ ብናሽቃብጥ አናቃቸውም። በሶሻል ሚዲያ ነው የምናቃቸው። እኛ ብናሽቃበጥ እኛ ላይ እንኳን ያምራል፣ ግን አንቺ ላይ ማሽቃበጥ ደግሞ አያምርም። ሁለታቸው እጅ ላይ አብረሽ ምግብ ስለበላሽ ማለት ነው፣ አንድ ቤት ስለኖራችሁ ማለት ነው። አንቺ ጥግ ድረስ ዋጋ ከፍለሽ እነሱ ሁለታቸውን ማስታረቅ ነበረብሽ እንጂ ዛሬ ላይ አታገባም ወንድ ነክ እኔ እዚህ እያለሁ አታገባም ምን ታመጫለሽ? ለምን አያገባም? አንቺ እውነት መታረቃቸውን ብትፈልጊ እድል አግኝተሽ ነበረ። ቀለል ባለ መንገድ አንቺ ማስታረቅ ነበረ። ሁለታቸው ምንም ሲታረቁ ምንም ነገር አይሉም። ከዛ በኋላ በትኩሱ ሊናደዱብሽ ይችላል።